አንተን አላስከፋም አላስደብርም ብዬ ነው እንጂ ከምር በሞት በሞት አንቺ ምን ይዤሽ ነው? አንተንና ልጄ ለማንተ እሄዳለሁ ብዬ እስቲ ምንድን ነው አይንሽ በርበሬ እስኪመስል ድረስ የምትለፈልሽ? ንገሪኝ እስኪ። መሞት ነው የምፈልገው? ያስከፋሽ ነገር አለ እኮ? ምን ያስከፋሽ ነገር አለ? ምንድን ነው? አንተ ምንም አላረከኝም። እና ታዲያ ምንድን ነው እንደዚህ አይነት ቃል የምታወሪው? መሞት ነው የምፈልገው ምናምን የምትይው? እኔ በጣም እየደበረኝ ነው። ምን አይነት ስሜት እንደሚሰማኝ አታ። ሰላም ሰላም፣ የተከበራችሁ ውድ ቤተሰቦቼ እንደምንድን ናችሁልኝ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ትላንትና የተለቀቀው ቪዲዮ ትንሽ ከማሚ ጋር አጋጭቶኝ ነበረ። ያው እኔ ፕራንክ ነበረ ያደረኩት ፈገግታል። ያው ሰዎች ግን ግማሽ ፓርት ላይ ማይሆነውን ፓርት ቆርጠው ለቀው ከማሚ ጋር ትንሽ ተጣልተን ከዛም በስተመጨረሻ ቪዲዮን አሳየቻት ምናምን ከዛ ነው የታረቅነውና ኮመንትም እያየሁኝ ነበረ። ሙሉውን ቪዲዮ እሷ እንደዚህ አላለችም ምናምን እያላችሁ ለእኔ ተቆርቅራችሁ እየተናገራችሁ የነበራችሁ ሰዎች ነበራችሁና በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። በርግጥ ዛሬ ስለ ትላንትናው ቪዲዮ ላወራ አይደለም የመጣሁት፣ ስለ ራሴ ላማክራችሁ ነው የመጣሁት። በርግጥ ባሌም አለ፣ እሱንም ማማከር እችላለሁ። ብዙ ሰው አለ፣ ግን ባሌን እዚህ ላይ ማስጨነቅ አልፈልግም። ማለት እሱ እንደዚህ እየተሯሯጠ ለእኔ እየለፋ ስራ ሰርቶ ራሱ በቃ ወዲያውኑ ነው እኔ ጋር የሚመጣውና እዚህ ላይ ደግሞ እኔ እሱን ማስጨነቅ አልፈልግም። ብቻ እናንተ እኔ እንደ ትክክለኛ በቃ እንደ ቤተሰቦቼ ሰላማችሁ እናንተን ለማማከር አስቤ ነው የመጣሁት። ያው እኔ የምታውቁኝ በዚህ ላይ ቢሆንም ምንም በአካል ባንተዋወቅም ግን ያው እንደ ቤተሰቦቼ ነው ማርቹ። ከምር እንደ ትክክለኛ ቤተሰቦቼ ነው የምወዳችሁና ይህንን ሌላ ለማንም ማማከር አልፈለኩምና ለእናንተ ነው ማማከር የፈለኩትና እስኪ ከዚህ በፊት ወልዳችሁ የምታውቁ ካላችሁ እንደኔ ድብርት ውስጥ ምናምን የገባችሁ ሰዎች ካላችሁ እስኪ የሆነ ነገር መፍትሄ ንገሩኝ። እኔ አሁን ጌታን አሁን ራሱ እምባዬ ሊመጣ ነውና ማልቀስ አልፈልግም፣ ግን በጣም ደብሮኝ ያለሁት በቃ ቤት ውስጥ ብዙ ጊዜ ስለተቀመጥኩኝ ይሁን በቃ ሰውነቴ ራሱ የድሮ አይደለም። ቦርጫሞኝ ያለው ሸንተረር ወጥቶብኛል እና ራሴን መስታወት ላይ ሳየው በጣም እየጠላሁት ነው ያለሁትና አላቅም። ብቻ ማይሆን ስሜት እንቅልፍ ራሱ ማታ ምንም አልተኛም። በቃ እያለቀስኩኝ ነው ማድረውና ግን ለማንም ሰው አልተናገርኩምና እስኪ እናንተ እንደዚህ አይነት ነገር አጋጥሟችሁ ከሆነ እስኪ መፍትሄ ስጡኝ፣ የሆነ ነገር በሉ። እንዴት ነው የሚተወኝ አላቅም። ወይ ህመም አይደል ነገር ሐኪም ቤት አልሄድበት ነገርና ግራ ገባኝ። እግዚአብሔርን በጣም ግራ ገብቶኝ ነው ያለሁት። ምን ማድረግ እንዳለብኝ ራሱ አላቅም። በጣም እየደበረኝ ነው ያለው። በርግጥ ቤት ውስጥ ሰው ሳይኖር ቀርቶ ምናምን አይደለም፣ ሰው አለ፣ ብዙ ሰው አለ። ግን በቃ የድሮ ልብሴን ሳየው ምናምን ላይ አይበቃኝም። በቃ በጣም እየተበላሹኝ ምን እየመሰለኝ ነው። በዛ ምክንያት በጣም ደብሮኝ ነው ያለሁት። ምን ማድረግ እንዳለብኝ አላውቅም። እስኪ እናንተ የሆነ ነገር በሉ። እንደዚህ አይነት ነገር አጋጥሟችሁ ካለ እስኪ ምክር ስጡኝ። እኔ አሁን ይሄን ቪዲዮ ራሱ ለምን እንደምቀርጽ አላውቅም፣ ግን በቃ እናንተ ጋር መፍትሄ አላጣም ብዬ ስለማስብ ነው። እስኪ የኔ ቆንጆ የኔ ክሊፕ
ይቀርጻችሁ ገባብሽ ይቀርሽ ነው። እንዴት ተኛችሁ? በእናትሽ የኔ ቶንጆ የኔ ክሌም ዋይ ልውጣልሽ ነው እንዴ? ልውጣልሽ ቀርጻችሁ ነበር? ምን ይቀርጻችሁ ነበር? ያን ነገር እያማከርኳቸው ማከራችሁ ምንድን ነው የምትማከሩት? ስቃልሽ ነው ነቃ ቢያ ታዲያ እንደዚህ ነው እንደምታማክሪው? የኔ ቆንጆ መጣሁ። እሺ መጣሁ። ስሚ ከጨርሼ እዛ ሳሎን ጠብቅሻለሁ። ሳሎን ጠብቅሻለሁ ወይ ምን ሎ ወይ ምን ያለቀሽ ነው እንጂ ዶ ምንድን ነው ዶይ ምን ሆንሽብኝ? ምን ቆንጆ ምን ሆንሽብኝ? ይደበረኝ። ምን የደበረኝ? ለምንድን ነው የሚደበረሽ? ምን ያክል ምንድን ነው የደበረሽ? ለምንድን ነው የምታለቅሽው? ምን ቆንጆ ምንድን ነው እሱ? ሰውነቴ እየተበላሸ ነው። ሰውነቴ የተበላሸ? ምን ሆነብሽ ደግሞ? እንደ ድሮ ነኝ እያየህ አይደል አንተ? እና አምሮብሻል እኮ። ምንድን ነው የሚበላሸው? ሸቃጣ እየሆንሽ ወፍራም ግብዳ እየሆንሽ አይደል እንዴ? የኔ ቆንጆ ምንድን ነው እሱ? ምንድን ነው የከፋሽ ነገር? ሰውነቴ የተበላሸ ለዛ ነው የደበረሽ? አዎ እኔ ቆንጆ ምንም አልተበላሸሽም። ምንም አልሆንሽም እኮ። ተበላሽቻለሁ። ስለወፈርሽ ነው? ወደ እንዳለ ተበላሽቷል። ቦርጫ ሞልቷል እኮ። ቦርጫ ምን እንዴ? ኧረ አሁን እኮ በጣም እንደውም ሲክስ ፓክ እያወጣሽ አይደል እንዴ? የኔ ቆንጆ ምንድን ነው የወለድሽ ሰሞኑን? ገና እኮ አንቺ ወር እንኳን አልሞላሽም እኮ። እኔ ደግሞ ስፖርት እኮ አሰራሻለሁ እንደጨረሽ። ስፖርት እኮ አሰራሻለሁ የኔ ቆንጆ። ስፖርት እኮ አሰራሻለሁ። በጣም እየደበረኝ ነው እኮ። እሺ ምንድን ነው? እሺ ምን እየቀረጻችሁ ነበር ታዲያ? ነገር ነው ቦርጭ ምናምን ምንድን ነው? አጥፎና ምንድን ነው የሚነገር ነገር? ለእኔ ትነግረኝም ታዲያ? ለእኔ አትነግረኝም? ታላስጨንቅ። ይሄ ምን ያስጨንቃል? የሚያስጨንቅ ነገር ነው እንዴ? የሚያስለቅም እኮ አይደለም ይሄ እኮ። በቃ አሁን እኮ ገና ይኸውልሽ ወር ከሞላሽ በኋላ ትንሽ ነው ትንሽ ጊዜ ብቻ። ከዛ ስፖርት ገብቼ ስፖርት አሰራሻለሁ። ውፍረትሽ እኮ ነው ሼፕ ምናምን እኮ ከኋላ አሪፍ እኮ ነው። ተመችቶኛል እኮ የኔ ቆንጆ የኔ ሼፓ። ወይኔ አንቺ ጫውጫውት ያለሽ እንባሽን ሳንኩት የኔ ቆንጆ። ስፖርት አሰራሻለሁ ምናምን ሸንቀጣ እኮ ነው ማድረግሽ። ይስተካከላል። ዝም ብሎ የሚስተካከለው በደንብ ነው የሚስተካከለው የኔ ቆንጆ። ከድሮ በላይ ነው እኮ አሁን የምታምሪው። እንደው ይኸው ጉንጫም ሆነሻል፣ ቂጣም ሆነሻል። ቂጥ እንኳን ሆልኮ የለሽም እኮ ድሮ እኮ አይደል እንዴ? ነበረኝ። እሺ ቀና በያ። ምንድን ነው እሱ? እንደዚህ ነው የምታለቅሽው? እንደዚህ ለምን ታለቅሻለሽ? እኔ ላልቅስልሽ? አለ እንደውም አንተን አላስከፋም አላስደብርም ብዬ ነው እንጂ ከምር በሞት አንቺ ምን እየሆንሽ ነው? አንተንና ልጄ ለማን ትሄዳለሁ ብዬ ነው። እስቲ ይሄን
ምንድን ነው አይንሽ በርበሬ እስኪመስል ድረስ የምትለፈልሽ? ንገሪኝ እስኪ። መሞት ነው የምፈልገው? ያስከፋዎች ነገር አለ እኮ። ምን ያስከፋዎች ነገር አለ? ምንድን ነው? አንተ ምንም አላረከኝም። እና ታዲያ ምንድን ነው እንደዚህ አይነት ቃል የምታወሪው? መሞት ነው የምፈልገው ምናምን የምትይው? እኔ በጣም እየደበረኝ ነው። ምን አይነት ስሜት እንደሚሰማኝ አታውቅም። ብቻሽን እንዳትሆኝ እኮ እያደረኩ ነው። ልጆች አሉ። እኔ በተቻለኝ አቅም እየፈጠንኩ ስራዬን ጨርሼ ለመምጣት እየሞከርኩ ነው አይደል እንዴ? ጫጩትም አለች አይደል እንዴ? ከእሷ ጋር ስትስቂ ነው የምትወይው አይደል? ልሞት ነው ምናምን የምትይኝ ምንድን ነው የኔ ቆንጆ? እኔ እኮ ዝም ብዬ ስስቅ እውነት መሰለህ ውስጤ ምን ያህል እየደበረው እንደሆነ አታውቅም እኮ። እሺ ምን ማን የተናገረች ሰው አለ? ምንድን ነው? ቆይ የማሚ ነው የትላንቱ ነገር አስደብሮች ነው? እሱ አይደለም። እኔ በራሴ ነው የተደበርኩት። በራሴ ነው የተደበርኩት? የድሮ ልብሶቼን ሳያቸው ምን አይበቁሽም? አይበቁም። እና ሌላ እንገዛለና ካልበቃሽ ደግሞ ምርጥ ምን የመሳሰለ ለአንቺ ሰውነት የሚሆን አለ አይደል? ሞልቶ አይደል እንዴ? እንገዛለን። ምን ቸግሮናል እንዴ? መግዛት እኮ እንችላለን አይደል? ምንም ነገር ላደርግልሽ እችላለሁ እኮ እኔ ቆንጆ። ለምን እንደዚህ ትኛለሽ? ሞታለሁ ነው ትኛለሽ? እኔ ቆንጆ ስትጀመር እኮ እኔ ላንተ ያልነገርኩ እንደዚህ እንዳትጨነቅ አስቤ ነው። ከዛ ነው ለእነሱ እያማከርኳቸው ነበር። ለምን ዞሮ ዞሮ ታዲያ ምን ዩቲዩብ ላይ ፖስት ስታደርጊን ያላየውም እንዴ? ታዲያ ፖስት እኮ ስታደርጊው ማየት አይቀርም ነበር እኮ። ቢያንስ እስከዛ መፍትሄ አገኛለሁ። ደህና አሁን ነበር። መፍትሄው ምንድን ነው? እኔ አሁን እንዳይደብረሽ እያረኩ ነው። ሮጬ ወደ አንቺ ነው የምመጣው። ሮጬ ወደ አንቺ ነው የምመጣው። መስራት አለብኝ አይደል? ስራ ቶሎ ብዬ ሰርቼ ሮጬ ወደ አንቺ ነው የምመጣው አይደል እንዴ? እኔ ቆንጆ እኮ ምንድን ነው? ታዲያ ደበረኝ ብለሽ ራሴን ላጠፋ ነው ምናምን የሚል ነገር። እሺ ምንድን ነው? ሌላ ምን ሳላቅ ያጠፋሁት ነገር አለ? አንተ ምንም አላጠፋህም እኮ። ምንድን ነው ታዲያ? እሺ ንገሪኝ። ለኔ የበደልኩሽ ነገር አለ? ኧረ በጭራሽ። እንደዚህ እኮ ነው ያልነገርኩህ። እንደዚህ ነው ያልነገርኩህ? ምን ለብሶ በቃ ስላልበቃሽ አይደለም። ሰውነቴን ሳየው ራሴን ሳየው በቃ ራሴን በጣም እየጠላሁት ነው። እየደበረኝ ነው። ቤት ምናምን እየዋልሽ ስለሆነ ነው? አንደኛ እሱም አለ። እኔ ከቤት ሳልወጣ ስንት ጊዜ ነው እስካሁን። ቤት ውስጥ ይነጋል፣ እዚህ ይመሽብኛል፣ እዚህ ይነጋል፣ እዚህ ይመሻል። ገና ልሽም ከቤት እሺ፣ ከቤት እኔ ትወጪም እኮ ደስ ይለኛል። ውጭ ከኔ ጋር ስራ ብትሰሪ ነው ደስ ይለኛል። ግን ገና አንድ ራሱ አልሆነሽም። እሺ ልብስ ልበሽ። እሺ እስከዛ የልብስ ይሄ የጠበበኛልሽ ልብስ ልበ። ወይኔ አይንሽ ምንድን ነው የመሰለው? ምናወተሽ እስቲ ቀልቷል እኮ እንደዚህ። እስኪ ቀላ ምንድን ነው ያለቀሽው? እኔ እኮ ሁሌ ማታ ማታ እያለቀስኩ ነው። እስቲ ደህና ነሽ ግን? እያመሽ ነው እንዴ? እስቲ ቀና በይ እስቲ እንደዚህ በይ። ይኸው ማታ ማታ እያለቀስኩ ምንድን ነው? ኧረ በእናትሽ ልብስ ስላልበቃሽ ብቻ አይደለም። እንዴት አድርጌ ላስረዳ ስሜቴ? እሺ በቃ እሺ፣ ወይ ልብሱን ልበሽ። እሺ እኔ በቃ ልብስ አለሽ? አይ የድሮ ልብስሽን እንሞክረው። እሺ ከውጭ መጣልሽ ልብስ እንሞክረው ያንን። ከዛ እንዴት ቆንጆ እንደሆንሽ ታያለሽ። አንቺ እኮ ስላልሞከርሽው ነው። ሞክረሻል እኮ ሞክሪው። እንደሱ አይነት ብዙ እንገዛለን። እሱ ሞክሪውና እኔ ቆንጆ ሸንቀጥ ያምርብኛል። ከዛ የሆነ ሰርፕራይዝ አደርግሻለሁ። ዛሬ አይደለም ግን ነገ ያምርብኝ ይመስላል እኮ። ልበሽውና አሳይኝ። ያምርብሻል። እሺ እኔ ግን ሸንቃጣ ነሽ እኔ ቆንጆ። የኔ ሼፓም የኔ ሼፕ እንደዚህ ጌጣ ሆነሽ ደብሮኛል ትያለሽ። ይሄን አይደል ከድሮ መወፈር አለብኝ ያለሽ ከኔ ጋር ስፖርት እየሰራሽ እየበላሽ እንዴ ከኔ እኩል እየተጋፋሽ የምትበይ የነበረው ለዚህ ሰውነት ብለሽ አይደል? አሁን ሲመጣ ደበረሽ። እቺ ናታ እቺ እዚህ ጋር ቦጫ ምናሽ አንቺ ቦጭ። ቆይ ጂም ውስጥ ነው ወስድሽ ነው። እሺ በቃ ትንሽ ልበሽ እንጂ ልብስሽ
ልብስሽን ልበሺና ከዛ ሞዴል እዚህ ትጮች ሸንቀጥ ዞር እንደዚህ እንደ ሞዴሎች የኔ ያክል እንዴት አባሽ ነው የምታምሪ? ደግሞ ስታለቅሺ ታምሪያለሽ የኔ ቆንጆ። ወይ የኔ መሰለ ሰውነት ይዘሽ ነው ነበር የምትይው? ዋይ ኋላ ራሱ እኮ እኔ የምመኘው አይነት ሼፕ እኮ ነው ያለሽ ከኋላ የኔ ቆንጆ። ያኔ ሳድግ እኔ ሼፕ ሚስት ነው የማገባው ምናምን እንል ነበር። እንደ አጋጣሚ ሆኖ ቀጭን ሆነሽ ነው ያገባሁሽ፣ ግን አሁን ወፈርሽ አይደል? አሁን ወፈረች እኮ አይደለም እንዴ? እንደዚህ የኔ መሰለ ሰውነት ይዘሽ ብሮ ወፈርኩ ብለሽ እኔ በጣም የምወደው እንደዚህ አይነት ሰውነት እንደው ና እኔ እንደዚህ አይነት ሰውነት በጣም ነው የምወደው። እስቲ ኮመንት ላይ የኔ 8 ቁጥር እያላችሁ አረ የኔ መሰለ ሰውነት ኖራት ነው የኔ 8 ቁጥር የኔ ሞዴል የኔ ቆንጆ ሳትልበስ ከዛ እስቲ ትጀምራለህ ከታርገው እስቲ እስከዚህ ቆንጆ ጨረሽ ሳይቸው ወይ የኔ ቆንጆ የኔ እንግዲህ አንቺ ከዚህ ጋር ተሸማቀቅ ነይ ወይ ደም በስተክል ተራመንጂ የኔ መሰለ ወይ ይሄ በስተክል ተራመንጂ እንደ ሞዴል እንደ ሰው አላልኩም እንደ ሞዴል ሸንቀጥ ወይ እናሽ የኔ መሰለ ሰውነት ይዘሽ ነው ደብሮኛል የምትይ እቺ ልጅ እቺ እኮ የአንድ ቀን ስፖርት እኮ ነች። ስንት ሰው አለ አይደል እርጉዝ መስሎ የሚሄድ ስንት ሰው እርጉዝ መስሎ ወንድ ራሱ አላይሽም እንዴ? ይሄን የሚያክል ሆድ ያላቸው ያስጠላል ነው። ኧረ የኔ ቆንጆ የኔ ማይስጠላው የልጄ ቤት አያስጠላም። እሺ በጣም ነው ደግሞ ያምርብሽ ፎቶ። ይሄ ጉርድ ከውጭ ነው የመጣው። ጉርድ ቀሚስ ነው የሚባለው። ጉርድ ነው የሚባለው። እቺ ጉርድ ከውጭ ነው የመጣችው። ጓደኛዬ እንዳጋጣሚ ከቻይና ይዘው መጥቶ ነው ሲያሳየኝ አምጣ አልኩት። ግን ያምራል፣ በጣም ነው የሚያምረው። እስቲ አንዴ በስተክል ተራመጂ ሳትመሽ ሳትሰማኝ ከኋላ ምናምን አበደ ነው። እዚህ ጋር አትያዥ እሺ፣ ችግር የለም። በጣም ነው የሚያምረው። ይሄ በስተክል እሺ፣ አሳያቸው በእናትህ በደንብ። እሰይ አይ ሞዴል እንደዚህ ነው የሚራመደው። እንደዚህ ነው ሞዴል የሚራመደው። እንደዚህ ነው የሚራመደው። እንደዚህ አይደለም። አሁን እንደዚህ ልራመድ ነው እኔ አሳይ እንደዚህ ልሂድ። ይሄ ሁላችሁ ደግሞ ትናንትና ነግሬያቸዋለሁ። ቪዲዮ እየቆራረጣችሁ ቲክቶክ ላይ መጥፎ ፖስት ያደርጉ። አሁን እንደዚህ ተራመድ ቆርጠው ፖስት ሊያደርጉ። እሺ በቃ አትይቅር አንቺ እንደ ድሮ ተራመጅ። እንደዚህ ይዘሽ እንዴ ያትጂ ይኸውልህ ቆርጣችሁ ፖስት እንዳታደርጉ ነግሬያቸዋለሁ። ባለፈው እኔ ከአንቺ ጋር ቲክቶክ የተጫወትኩት የለም ቻፕስቲክ ነው የቀባሽ። እሱን ስንት ሰው እንደዚህ ነው ክርስቶስ። እሺ ማለሽ እንደዚህ ምንድን ነው እንዴት ነው ምን ይያሽ በስተክል አልሄድኩም። አሁንም ትቆርጡታላችሁ ብዬ እሺ ሹ ነይና እሺ በስተክል ሂጂ ነይ ሱሪ በስተክል ቀና ሳቅ ሳቅ በስተክል ሂጂ ሸንቀጥ ሂጂ ወይ አፈርኩኝ። አባሽ ነው የምታፍሪው። ህፃኗ ተነሳች፣ ልጃችን ተነሳች። የኔ ቆንጆ ዌልካም። ቆይ ላይት አለ እዛ ጋር እየበራባት። የኔ ቆንጆ የኔ ክሊም ተነሳች። ምንድን ነው? እንቅልፍ ጨረሰች። ጡት ላጥባት። ቆይ ጡት ላጥባት ነበር። ጡጦ ላጥባት። ጡጦ ነሽ። ስሚ ይሄ በጣም ቤስት ነው። ወይኔ ቆይ እኔ እንትን እላታለሁ። አንቺ ከዛ ለሁለታችንም ታሳያለሽ። እሺ ወክ እያደረግሽ እሺ፣ ሁለታችንም ወክ እያደረግሽ ታሳያለሽ። እሺ አይና ላይ ነው። ታይ አንቺ እኔ እንትን እላለሁ። ቆንጆ የኔ ክሌም ቆይ
የኔ ቆንጆ መጥቻለሁ። መጣሁ። እንዴ አናፈኩሽም እንዴ? ነይ በቃ ነይ። ቻው ሂር ዊ ጎ። በቃ ላይት እንዳታረግባት እሺ የኔ ቆንጆ። ነይ በቃ ወይኔ አቅሟ ግን ዱቄቱን አልጨመርኩም። በቃ እስከዛ ይኸው ጎበሽ። ኧረ ጣለችው። እየሳቀች እኮ ነው ደግሞ። ይኸው ርቧታል። ቶሎ ጨምርልኝ። በቃ አሁን እናትሽ ምን እንደምታደርግ ታውቂያለሽ? እንደ ሞዴል አንቺ ስታርጊ እንደምታሳይን ሾው እያደረገች ታሳየናለች። እሺ አዎ ጨመርሽ? ቶሎ ስጪ። ምግብ በላሽ? ያለሽ ደርሷል። አውጪ በቃ ልቀቂ። አለቅም አለች። ልቀቂ። ልቀቂ በቃ አውጪ። ኧረ አውጪ። በስመ አብ እንቺ ይኸው ዋናው ይኸው። አዎ ባያኑ አንቺ ወክ አድርጊ። ቪዲዮ ራሱ በጣም ረዘመብን መሰለኝ። ወክ አድርጊ በይ። ይሄን እዚህ ጋር አስተካክልኝማ። አፍኛታ በቃ ይበቃል። አንቺ ወክ አድርጊ። ወዳ ምን ጠጣቲ? አይዞሽ እሺ። እንቀጥ ከዚህ ወጣሽ። እሺ ከዚህ ወጣሽ። እያፈርኩ ነው። እሺ ጎ ጆ እስማ እኔ መሰለ አቋም ይዘሽ ነው ደበረኝ የምትይው? እኔ ቆንጆ በጣም ነው የምታምረው። እሺ በጣም ነው የምታምረው። ለማንኛውም ቪዲዮ ረዘመ መሰለኝ። ቆየሽ ከጀመርሽ ቪዲዮ ከጀመርሽ ቆየሽ እውነት። ለማንኛውም ኮሜንት ላይ ሀሳብ አስተያየታችሁን ስጡ። ያው የቪዲዮ ብቻ አልነበርኩም ብዛት ብቻ። እስቲ ላማከራችሁ ነው ያለችው። ያው ለእኔ ከመናገር ይልቅ ለእናንተ መናገር መርጣለች። እኔን እንደ ባዳ አይታ ማለት ነው አይደለም ማለት እኔ እንዳልጨነቅባት ብላ ነው መሰለኝ። ብቻ ምንም የሚያስጨንቅ ነገር አይደለም፣ የሚያሳስብ ነገር አይደለም። አይዞ ወዴ ታየ እንዴ? ቅድም እንዴ ያለ እሺ ና በቃ ነይ። ቻው። ውድ ነው የተከበራችሁ ቤተሰቦቻችን፣ እንወዳችኋለን። ሀሳብ አስተያየታችሁን ካሜራማኑ ውጥንቅጡን አወጣው። ቻው፣ እንወዳችኋለን።